በ2018-19 የዚህ ክረምት የአረንጓዴ አሻራ የተከላ መርሃ ግብርን በተመለከተ ተስፋን እንትከል በሚል መሪ ቃል በክልላችን ሰኔ 18 በክቡር ርዕሰ መስተዳድራችን አስጀማሪነት በሁሉም የክልላችን አካባቢዎች በተለይ በቂ እርጥበት ባለባቸው የችግኝ ተከላ መርሃ ግብር እያካሄድን ያለ ነው። በዚህ ዓመት የምናካሄዳቸው ችግኝ ተከላዎች 1.76 ቢሊዮን የተለያዩ ኢኮኖሚያዊና አካባቢያዊ ፋይዳ ያላቸው ችግኞችን አዘጋጅተናል። ለዚህም 264,000 ሄክታር በላይ የተለያዩ የተከላ ቦታዎች ላይ ለመትከል ይሄም ተዘጋጅቷል። በተጨማሪም ደግሞ በኤክስዋይ ኮኦርዲኔት ትክክለኛ የተከላ ቦታዎችን በየትኛውም አካባቢ ማንኛውም አካል ማረጋገጥ የሚችልበት 113,000 ሄክታር ላይ የኤክስዋይ ኮኦርዲኔት የተወሰደለት ይሄም የፍራፍሬ የደን እና ሌሎች የኢኮኖሚያዊ ጠቀሜታ ያላቸው ችግኞች ለማትከል እነዚህ ዝግጅት ተደርገዋል። የችግኝ ተከላውንም ላይ የሚሳተፉት ሁሉም የክልላችን የማህበረሰብ አካል ወጣቶች፣ ሴቶች እንዲሁም የመንግስት ሰራተኞችና አጠቃላይ በዚህ ላይ የማይሳተፍ የህብረተሰብ ክፍል የለም ብለን እናስባለን። ከዚህም ከ5 ሚሊዮን በላይ ህዝብ በተከላው ይሳተፋል ተብሎ ነው የሚጠበቀው። እንግዲህ ተከላ በጀመርንባቸው ዞኖችና ወረዳዎች እስካሁን ከ442 ሚሊዮን በላይ ችግኞች ተተክለዋል። ወይም የእቅዳችንን ወደ 26 በመቶ የሚሆነው ዛሬ በዚህም በባህር ዳር ከተማ አጼ ቴዎድሮስ ክፍለ ከተማ ዘንዘልማ ላይ ተገኝተን ተከላ እያካሄድን ያለነው የግብርና ቢሮ ሰራተኞች እንዲሁም የግብርና ቤተሰቦች ሌሎች ተቋማቶች በጋራ ሆነን የችግኝ ተከላዎችን እየተከልን ነው። እንግዲህ ችግኝ ስንተክል አሻራችንን የማኖር የቀጣይ ትውልዱን የማሰብ ጉዳይ ስለሆነ በተለይ ደግሞ የአረንጓዴ አሻራ ትልቅ ፋይዳ ያለው ነው። ችግኝ ከመትከል በላይ ዓለም አቀፋዊም አገራዊም ፋይዳ ያለው ነው። በዚህም እስካሁን የተከልናቸው ችግኞች ትልቅ ውጤት ያመጡ ናቸው። ባለፉት 7 ተከታታይ ዓመታት በክልላችን ከ10.6 ቢሊዮን በላይ የተለያዩ ችግኞችን ተክለናል። በዚህም ከ1.2 ሚሊዮን ሄክታር በላይ የተለያዩ መሬቶች የተራቆቱ መሬቶችን የተጋጋጡ መሬቶችን በአረንጓዴ አሻራ የማልበስ ስራ ተከናውኗል። እዚህም ላይ የመጡትን ውጤት ከወሰድን የአንደኛ የችግኝ የደን ሽፋናችን ከነበረበት 14.6 በመቶ ወደ 18.9 በመቶ ከፍ ያለበት፣ በሁለተኛ ደረጃ ደግሞ የምርትና ምርታማነትን ለማሳደግ ለምሳሌ በክልላችን በአማካኝ ምርታማነት ወደ 28.4 ኩንታል በሄክታር የነበረው አማካኝ ምርታማነት ወደ 33.9 ኩንታል በሄክታር ማሻሻል የተቻለበት። ይሄ ማለት የአፈር ለምነትን ለማሻሻል የአረንጓዴ አሻራ ትልቅ ጠቀሜታ ያለው ነው። የተጋጋጡ ተራራማ አካባቢዎች መልሰው እንዲያገግሙ ማድረግ እዛው ሳለ የውሃ አቅማቸው የመጎልበት የውሃ ምንጭ የከርሰ ምድርም የገጸ ምድርም የውሃ አቅም እንዲጎለበት ትልቅ ፋይዳ ያለው ነው። ከዚህ አኳያ የመስኖ ልማታችንም ቢሆን ከአመት ዓመት እየተሻሻለ እያደገ የመጣበት አንዱ ማሳያ ነው ማለት ነው። አማራ ክልል በዚህ ዓመት የተያዘው ችግኝ ተከላ እንደ አገር ወደ 65 ቢሊዮን ለመድረስ ያሰብነውን ግብ ለማሳካት 8.6 ቢሊዮን ችግኝ ለመትከል ያሰብነውን ግብ እንደ አማራ ክልል በጥሩ ሁኔታ ነው ያየነው። እና እዛ የሚወራውና የሚባለው ነገር በጣም ከእውነት የራቀ መሆኑን አይተናል። ምክንያቱም ሰው ያርሳል፣ ወጥቶ ይገባል፣ በደንብ አመራሩም ህዝቡም ተባብሮ ስራ ይሰራል፣ ልማት ይሰራል፣ ችግኝ ይተክላል፣ ሌሎችም እንቅስቃሴዎችን ማየት ችለናል። እዚህ ከመጠን በኋላ ያየነው ነገር በጣም መልካም እንደሆነ በጎ እንደሆነ ሰው ሰላምን እንደሚፈልግ ዘላቂ ሰላም እዚህ አካባቢ መስፈን እንዳለበት የህዝብ ፍላጎት መሆኑን አይተናል። መልካም ነገር ነው ያየሁት። በግሌ ደግሞ እንደዚህ አይነት ችግኝ አብረን ከህዝቡ ጋር ስንተክል ደስታ ነው የተሰማኝ። እኔም ኩራት ተሰምቶኛል። በጣም ደስ ብሎኛል። በሌላ መልኩ አሁን እየፈተነን ያለው የዚህ የአየር ንብረት ለውጥ ትልቁ አረንጓዴ አሻራ በተለይ ደንን የማልማት የመንከባከብ የመጠበቅ በዛው ካለም የካርቦን ልቀትን የመቀነስ ትልቅ አስተዋጽኦ ስላለው አሁንም እስካሁን የተሰሩ ስራዎች ትልቅ ውጤት ያመጡ ናቸው። በቀጣይም የበለጠ ትኩረት አድርገን መስራት ያለብንን የአካባቢ መልሰው እንዲያገግሙ ከማድረግ ባሻገር ደግሞ ለአካባቢ ወጣቶች የስራ ዕድል መፍጠሪያ እንዲሆኑ በበጋ ሁሉም ማህበረሰብ የተፋሰስ ልማት ስራዎችን ያለማል። ይሄን አልምቶ ደግሞ የወጣቶች የስራ ዕድል እንዲፈጠርላቸው ትልቅ አቅም ፈጥሯል። በንብ ማነብ፣ በአትክልትና ፍራፍሬ፣
በእንስሳት እርባታ በማድለብ እና ሌሎች ዘርፈ ብዙ ጠቀሜታ ባላቸው ላይ ወጣቶች አካባቢያቸው ላይ ስራ እየፈጠሩ ራሳቸውን እያሻሻሉ የገቢ አቅማቸውን እየጨመሩ እንዲሄድ ትልቅ ውጤት አሳይቷል ማለት ነው። ከዚህ በተጨማሪ እንግዲህ በእኛ በተለይ በዚህ ዓመት ትልቅ ትኩረት አድርገን እንስራ ያልነው የሰፋፊ ክላስተር የፍራፍሬ ልማት ነው። ከዛ አኳያ በበጋም የጀመርናቸው አሉ። በዚህ ዓመት የቡና እንዲሁም ደግሞ የአቮካዶ፣ የሙዝ፣ የፓፓዬ፣ ማንጎ እነዚህ ላይ በስፋት ስራዎችን ጀምረናል። ይሄን የበለጠ አጠናክረን ነው የምንሄደው። ሰፋፊ ክላስተር በአንድ ክላስተር ከ100 ሄክታር በላይ የመትከል ጅማሮቹ ትልቅ ተስፋ የሚሰጡ ናቸው። አቮካዶ እንግዲህ የኤክስፖርት ምርት ነው። እንዲሁም ደግሞ ለአካባቢ ለአግሮ ኢንዱስትሪዎች በጥሬ ዕቃነት ማቅረብ የምንችለው ተፈላጊ ሰብል ነው። ይህ ቀጠና ደግሞ ከጎንደር እስከ ምስራቅ ጎጃም ድረስ ያለው የአቮካዶና የቡና ትልቅ አቅም ያለው አካባቢ ነው። ስለዚህ ይህንን በተገቢው መንገድ ለመጠቀም አሁን የተጀመሩትን የበለጠ አጠናክረን መሄድ ይኖርብናል። ቡና በተመሳሳይ ክልላችን በቡና ምርት ትልቅ አቅም ያለው ትልቅ ጸጋ ያለው ነው። እስካሁን ከ37000 ሄክታር በላይ የሚሆኑ የቡና የለማበት ነው። ከአቅሙና ካሉ ጸጋ አንጻር ከዚህ በላይ መሄድ እንችላለን። አሁን የተጀመሩ መልካም ጅማሮች አሉ በሰፋፊ ክላስተር የማልማት። ስለዚህ ለቀጣይ የበጋ ስራችን ደግሞ ችግኞችን ማዘጋጀት ያለብን ካሁን ጀምሮ ስለሆነ ይሄ ወቅት በአንድ በኩል የተዘጋጁ ችግኞችን በአግባቡ የመትከል ባለቤት የመስጠት እነዚህ ጸድቀው እንክብካቤ ተደርጎላቸው ለተፈለገው ዓላማ እስኪደርሱ ድረስ በአግባቡ የመንከባከብ ስራ የሚሰራበት ይሆናል። እንደ ዘንዘልማ ቀበሌ እንደተባለው በየአመቱ እንተክላለን። በዚህ አመትም 3 የተከላ ቦታዎችን ኤክስዋይ ኮኦርዲኔት ወስደን ይሄ አንዱ የተከላ ቦታ ነው፣ ዋሻ አንድሪያስ ነው። ከዚህ ላይ አሁን የምንተክለው ወደ 8000 አካባቢ ችግኝ ነው እንተክላለን ብለን ያሰብን። ከመጀመሪያው የተከላ ቦታ ተክለ ሃይማኖት ላይም ተክለናል 5500። ይሄን ለማስቀጠል አንደኛው የተከላ ቦታ ወደ 17000 የያዘ በ20 ነው የምናስቀጥለው። እነዚህ ነው የተተከሉትን አሁን እኛ እዚህ ላይም ትላንትናም መጠን ነበረ። የዚህ ተፋሰስ የራሱ ኮሚቴ ያለው የዚህ አካባቢዎችም ከከብት ንክኪም ነፃ እንዲሆን ያለውንም የመጽደቅ መመዘኛም እያየን እንክብካቤውን መንከባከብ እንዳለባቸው ራሳቸው እኛ ተክለን ብቻ መሄድ ሳይሆን እዚያው ለኛ ቀበሌው ላይ ስለምንኖር መጠን እዚህ የተቀናጀ ስራ እንደምንሰራና ማስቀጠል እንዳለብን ነው። እዚህ በፊትም ያስተከልነው ተፋሰስ አለ፣ የደረቁ ምንጮች የበለጸጉበት አለ፣ ሰውም ራሱ የሚያውቀው። ከዛ ውጭ ግን ተክለን መሄድ ጥቅም ስለሌለው በዚህ ልክ ነው እንሰራለን ብለን ያሰብን። በሌላ መልኩ ደግሞ ቀጣይ የምንተከላቸውን ችግኞች አሁን እናዘጋጃለን። ሁሉም ችግኝ ጣቢያዎች በነባርም በአዲስም እንደየአግሮ ኢኮሎጂው የሚስማሙ የችግኞችን የማፍላት ስራ አብሮ ተጠናክሮ የሚቀጥል ነው ማለት ነው። ስለዚህ በዛሬው ዕለት ያካሄድ ነው የአረንጓዴ አሻራን የማኖር ስራ እንደ ግብርና ቢሮ አንደኛ ቴክኒካል ድጋፍ በማድረግ ትልቅ ኃላፊነት ያለበት ተቋም ነው። ሰራተኞቹ ራሳቸው ሌሎችን ከመደገፍ በተጨማሪ ሰርተውም ጭምር ማሳየት ዛሬ የተከልነውን ችግኝ መልሰን መተን የመንከባከብ ምን ላይ ደረሰ ብሎ የማየት ማህበረሰቡ የባለቤትነት ስሜት እንዲኖርበት ተከታታይነት ያለው የሙያ ድጋፍ ማድረግም እንደሚጠበቅብን እናስባለን። በመጨረሻ በአጠቃላይ በሁሉም የክልላችን አካባቢዎች አሁን ጊዜው በአንድ በኩል የመኸር የዘር ስራን በፍጥነት የምናከናውንበት፣ በሁለተኛ ደረጃ ደግሞ የተዘጋጁ የፍራፍሬም የደንም እንዲሁም ደግሞ የእንስሳት መኖ ችግኞችን በአግባቡ የምንተክልበት ወቅት ስለሆነ ሁሉም የህብረተሰብ ክፍል በዚህ ላይ እያደረገ ያለው ተሳትፎ በጣም የሚያስመሰግን ነው። ስለዚህ በቀሪ ጊዜ የችግኝ ተከላ ስራዎቻችንን በፍጥነት እንድናከናውን ይሄን ጥሪ ማስተላለፍ ነው የምፈልገው። በቀጣይ ደግሞ የአንድ ጀንበር የተከላ መርሃ ግብር አገራዊ የሆነው ፕሮግራም እስከምናውቅ ድረስ በእኛ ዝግጅቶች አድርገናል። የአንድ ጀንበር ተከላ ደግሞ ለ8ኛ ጊዜ የአሻራን የማኖር ሁሉም ማህበረሰብ ከጫፍ እስከ ጫፍ በአንድነት ወጥቶ የሚተምበት የአንድ ጀንበር ተከላ ፕሮግራምም ይኖረናል። ለዛ ሁሉም ዝግጅት እንዲያደርግ በእኛ በኩል እስከታች ድረስ ያለው የአብይም የቴክኒክ ኮሚቴውም አርሶ አደሩን ማህበረሰቡን የማዘጋጀት ስራዎች እየተሰሩ ነው። ይሄን እናደርጋለን። የሚዲያ አካላትም በተለይ ማህበረሰቡ ተገቢው መረጃ በወቅቱ እንዲደርሰው በማድረግ በኩል
አንዱ አቅም ሆኖ እየደገፉን እና እየደገፋችሁ ስለሆነ ይህንን ተጠናክሮ እንዲቀጥል ጥሪ ማስተላለፍ እንፈልጋለን። አመሰግናለሁ።